ሰላም ተማሪዎች እንዴት ናችሁ? ዛሬ የተገናኘነው በሁለተኛ ክላሳችን ነው። ባለፈው ክላሳችን ስለ ኪንግደም ኦፍ የም አይተናል። ስለዚህ ዛሬ ደግሞ የምንጀምረው ኪንግደም ኦፍ ካፋን ነው። ስለዚህ አብራችሁኝ እንድትቆዩ ጠይቃችኋለሁኝ። ላይክ ከተመቻችሁ ላይክ እንድታደርጉ፣ ለሌሎች እንዲደርስ ሰብስክራይብ ብታደርጉ፣ ሌሎች ተከታታይ ቪዲዮዎች እንዲደርሳችሁ ለሌሎችም ሼር ብታደርጉ፣ ሀሳብ አስተያየት ካላችሁ በኮሜንት ብታሳውቁኝ እላለሁ። Kingdom of Kaffa. The medieval kingdom of Kaffa was located south of the ጎጀብ river. ይሄ የከፋ ኪንግደም ይገኝ የነበረው ከጎጀብ ሪቨር በስተደቡብ በኩል ነው። The time when the kingdom came into existence is not clearly known. ይሄ ማለት የኪንግደሙ ኤግዛክትሊ ታይሙ አይታወቅም። ያ ማለት ኪንግደሙ መቼ እንደሆነ መቼ እንደተጀመረ ኤግዛክትሊ ኖን አይደለም፣ አይታወቅም ማለት ነው። but there is evidence about the rise to prominence of the kingdom of Kaffa in the 14th century. ነገር ግን በ14ኛው ሴንቸሪ አካባቢ ላይ በጣም ፓወርፉል እንደነበር ነው የሚያሳየው። ነገር ግን ኤግዛክትሊ መቼ እንደተጀመረ ባይታወቅም በ14ኛው ክፍለ ዘመን አካባቢ ላይ በጣም ፓወርፉል እንደነበረ መረጃዎች ያሳያሉ። The people of Kaffa called themselves Kaficho. ስለዚህ የከፋ አካባቢ ሰዎች ወይም በከፋ ውስጥ የሚኖሩ ሰዎች ራሳቸውን ካፊቾ ብለው ነው የሚጠሩት። and also they claim that they have descended from a royal clan called Minjo. እና እነዚህ ማህበረሰቦች ከፊቾ ራሳቸውን ከፊቾ ብለው ነው የሚጠሩት። ከዛ በተጨማሪ ደግሞ እንደ they believe የሚያምኑት ምንድነው ሚንጆ ከሚባል ሮያል ፋሚሊ ወይም ግዙፍ ፋሚሊ እንደመጡ ነው የሚያምኑት። ስለዚህ ሚንጆ ከሚባል በጣም ግዙፍ ከሆነ ፋሚሊ እንደተገኙ ነው ራሳቸውን believe የሚያደርጉት የሚያምኑት ማለት ነው። The Minjo dynasty has ruled the kingdom since about 1390. ይሄ ሚንጆ ፋሚሊ የምንለው ካፋን ሩል አድርጓል፣ አስተዳድሯል። በ1390 አካባቢ ላይ ካፋን አስተዳድሮታል። ይሄ ካፋ ኪንግደምን አስተዳድሮታል። The crown of Kaffa was hereditary in the Minjo clan. ስለዚህ ይሄ ክራውናቸው ንግስናቸው ሄሬዲተሪ ነው። ያ ማለት ከአንድ ሚንጆ ፋሚሊ ወደ ሌላኛው ንግስና ያልፋል ማለት ነው። ያ ማለት እንደ ሌሎች ንጉሳዊ አስተዳደሮች የንጉሱ ልጅ የወደፊት ንጉስ ነው ተብሎ እንደሚታሰበው ተላላፊ ነው ክራውኑ ማለት ነው። The kings of Kaffa had crown names and used a title called Tato. በአሁን ሰዓት ላይ ፕሬዚዳንት፣ ጠቅላይ ሚኒስትር እንደምንለው በዛ ሰዓት ላይ ለንጉስ የሚሰጥ ማዕረግ የነሱ ስማቸው ምንድነው? ታቶ ይባላል። The kingdom was divided into provinces which were ruled by provincial governors. ያ ማለት ፕሮቪንስ ማለት ይሄ ኪንግደሙ ወደ ስሞል ኤሪያዎች የተከፋፈለ ነው። ኦኬ ያ ማለት ወረዳ፣ ቀበሌ እንደምንለው ክፍልፍል አለ ወረታች ማለት ነው። ስለዚህ ለእያንዳንዱ ፕሮቪንስ ፕሮቪንሻል ገቨርነርስ አስተዳዳሪ አለው ማለት ነው። የክፍልፍሉ የእያንዳንዱ ክፍልፋይ የራሱ የሆነ አስተዳዳሪ አለው ማለት ነው። The central government was headed by the Tato or king who had absolute power in the kingdom. ነገር ግን በኪንግደም ውስጥ ንጉሱ አብሶሉት ፓወር ነው ያለው ማለት ነው። ወይም ደግሞ ስልጣን ሙሉ በሙሉ በሱ እጅ ነው ያለው። He was assisted by a council of 7 called ሚካሪቾ። ይሄ ታቶ ወይም ደግሞ ንጉስ የምንለው ኦኬ
7 ኢምፖርታንት ፒፕሎች አሉት። ምንድን ነው የሚባሉት? እነሱ ሚከሪቾ ይባላሉ። አሲስት ነው የሚያደርጉት ንጉሱን ወይም ደግሞ ሀልፕ ይረዱታል ማለት ነው። ለምሳሌ በአሁኑ ሰዓት ፕሬዚዳንትን ስናይ በስሮቻቸው የራሳቸው ብዙ አማካሪዎች አላቸው አይደል? እንደዛ እነዚህ አማካሪዎቹ የንጉሱ አማካሪዎች ወይም የታቶ አማካሪዎች ሚከሪቾ ይባላሉ። and also the member of the council were nominated from among the influential clans of kingdom and it had a very strong power in the state system of Kaffa። እነዚህ ካውንሲል ሜምበሮቹ ሰባቱ ካውንሲል ሜምበሮቹ የመጡት ከምንድን ነው? ስትሮንግ ኤንድ ሪስፔክትድ ከሆነ ፋሚሊ ነው። በጣም ጠንካራ ከሆነ እንዲሁም የሚከበር ከሚከበር ፋሚሊ ነው የመጡት ማለት ነው። and also they had a lot of influence አላቸው፣ ተጽዕኖ አላቸው በራኒንግ ዘ ኪንግደሙን በመምራት ላይ እነሱም ተጽዕኖ አላቸው ማለት ነው። ያ ማለት ተጽዕኖአቸው ምንድነው? ዲሲሽን ሜኪንግ ላይ አስተዋጽኦ አላቸው። የሆነ ውሳኔ ሲወሰን የነሱም እጅ ይገብበታል አይነት ነው። ቦንጋ was the capital of the kingdom። ቦንጋ የኪንግደሙ መቀመጫ ናት ወይም ደግሞ ካፒታል ሲቲ ኦፍ ካፋ ቦንጋ ናት። The kingdom is known for its natural and human made defense systems። ይሄ ኪንግደም የሚታወቅበት ሌላኛው ነገር ምንድነው? በተፈጥሮም እንዲሁም በሰው ሰራሽ የተሰራ ዲፌንስ ሲስተም አላቸው። የመከላከያ መንገዶች አላቸው። ራሳቸውን የመከላከያ በተፈጥሮም እንዲሁም በሰው ሰራሽ መንገዶች ነው ራሳቸውን የሚከላከሉት። The northern frontier of the kingdom was defended by the ጎጀብ river። ስለዚህ የዚህ የኪንግደሙ ኖርዘርን ፓርቱ የሚጠበቀው ፕሮቴክት የሚደረገው በምንድነው? በጎጀብ ሪቨር ነው። ይሄኛውን ነው ሰው ሰራሽ ያልነው፣ ሰው ሰራሽ የመከላከያ መንገድ። ስለዚህ በጎጀብ ሪቨር ኖርዘርን ፓርቱ ፕሮቴክት ይደረጋል። ምክንያቱም ምንድነው? ጠላቶች ለማቋረጥ ከባድ ነው። ሪቨሩን አቋርጠው ወደ ኪንግደሙን ለመግባት ከባድ ስለሆነባቸው ይሄኛው እንደ መከላከያ መንገድ ሪቨሩ ያገለግላል ማለት ነው። all along the territories of the kingdom watch towers were secretly erected at high point to watch and detect the approach of the enemy። ያ በተፈጥሯዊ መከላከያ መንገዳቸውን ወንዙን አይተናል አይደል? እዚህ ይሄኛው ደግሞ ሁለተኛው ሰዎቻቸው ወይም ደግሞ በኪንግደም ውስጥ የሚኖሩ ሰዎች ዎች ታወር ይገነባሉ ወይም ደግሞ እንደ ማማ ጠላትን መመልከቻ ዲቴክት ለማድረግ መድረስ አለመድረሱን ለማወቅ እንዲሁም ጠላት መኖር አለመኖሩን ለማወቅ ዎች ታወሮች ተገንብተው ነበረ። The kingdom also had an old tradition of digging trenches along its frontier for defensive purposes። እነዚህ ህዝቦች ኦልድ ትራዲሽን አላቸው። የምን ዲጊንግ ትሬንችስ ትልልቅ ጉድጓዶችን የመቆፈር ማለት ነው፣ እንደ ምሽግ አይነት ነገር። ስለዚህ ለዲፌንሲቭ ፐርፐዝ ማለት ነው፣ ራሳቸውን ለመከላከል የሚቆፍሩት እንደ ምሽግ አይነት ነገር፣ በዛም ይታወቃሉ። ስለዚህ ራሳቸውን ከሚከላከሉበት ምሽጎች አንዱ የሚታወቀው ሂሪዮ የሚባል ኦር ዲፌንስ ዲች ይባላል ማለት ነው። መከላከያ ቦይ ኦኬ፣ እንደ ምሽግ ነው። ስለዚህ ሂሪዮ ይባላል። ዲፌንስ ዲች ነው። ኢን ታይምስ ኦፍ ዋር warriors formed the nucleus of an army which was joined by all able-bodied men of the kingdom። በጦርነት ጊዜ በጣም የሰለጠኑ ተዋጊዎች ናቸው አርሚውን የሚመሩት። ስለዚህ በዛ ጊዜ ደግሞ
በጣም ጠንካራ የሆኑ የከፋ ሰዎች ናቸው እንትኑን ፋይቱን ጆይን የሚያደርጉት ማለት ነው። ውጊያውን የሚሳተፉት በጣም ጠንካራ የሆኑ ሰዎች ናቸው ወደ ውጊያው እንዲሄዱ የሚደረገው። ካፋ was a very resourceful kingdom. Its dense forests and land in general were properties of the king. ካፋ በጣም ሪሶርስፉል የሆነ ኪንግደም ነው። በጣም ብዙ ሪሶርሶች አሉት ማለት ነው። ስለዚህ ከነዛ ውስጥ በጣም ጥቅጥቅ ያሉ ደኖች፣ መሬት አለው። ስለዚህ እነዚህ ሁሉ ፕሮፐርቲ የምንድን ናቸው? የንጉሱ ናቸው። አንድ የመሬት ባላባት መሬቱን እንደሚያስተዳድረው ሁሉ ንጉሱም የከፋን በከፋ ውስጥ ያለ መሬትን በሙሉ እነዚህን ሁሉን ነገሮችን ሪሶርስን የሚያስተዳድረው ንጉሱ ነው። The kingdom's economy was based on agriculture and supplemented by trade. ስለዚህ የዚህ ኪንግደም ኢኮኖሚ በዋነኝነት ቤዝድ አድርጎ የቆመው አግሪካልቸር ላይ ነው። ነገር ግን ትሬድም እንደ ሰፕሊመንት ነው። ያ ማለት እንደ ሁለተኛቸው ትሬድ ነው ከአግሪካልቸር ቀጥለው የሚጠቀሙት። The people paid tax in cattle and musk, which was collected by assigned tax collectors called ታቴኪሾ። ይሄ ታቴኪሾ የሚባል ወይም ደግሞ በቅንፍ ውስጥ the hands of the king የመንግስት እጅ ነው የሚባለው። ታክስ የሚሰበስብ አሳይንድ የተደረገ ሰብሳቢ ነው። ይሄ ምን ይባላል? ታቴኪሾ ይባላል፣ ታክስ ሰብሳቢው። ኦኬ። ስለዚህ ሰዎች ደግሞ ታክስን የሚከፍሉት በምን መልክ ነው? ስለዚህ እነዚህ ሰዎች ታክስን የሚከፍሉት በምን መልክ ነው? በካትል መልክ ነው፣ ወይም ደግሞ በቀንድ ከብት እንዲሁም በሙስክ ነው። ሙስክ ማለት እንደ ከጥርኝ የሚሰራ እንደ ሽቶ አይነት መዓዛ ያለው ነገር ነው። ስለዚህ እነዚህ ነገሮች በመክፈል ታክስ ይከፍላሉ። ለማን የሚከፍሉት? ለሃንድስ ኦፍ ዘ ኪንግ የመንግስት እጅ ለተባለው። ያ ማን ነው? ታቴኪሾ ለሚባለው ታክስ ኮሌክተር ወይም ደግሞ ታክስን ለሚሰበስበው በዚህ መልክ ነው ታክስ የሚከፍሉት ማለት ነው። ትሬድ was another source of income for the kings of ካፋ። ስለዚህ ትሬድ ሌላኛው የካፋ ኪንግ ሶርስ ኦፍ ኢንካም ነው፣ የገቢ ምንጩ ነው ማለት ነው። The major trade items from Kaffa were ivory, cattle, musk, slaves and later coffee. ስለዚህ ንግድ የሚያደርጉት ሲገበያዩ የነበሩት እቃዎች ምንድን ናቸው? ኢቮሪ ነው። ኢቮሪ ማለት የዝሆን ጥርስ ነው። ካትልስ እነዚህ የቀንድ ከብቶች፣ ሙስክ የሽቶ ነገሮች፣ ስሌቭ ባሪያ፣ ኤንድ ኦልሶ ኮፊ ቡናም ይገበያዩ ነበረ። መርቸንትስ ፔይድ ታክስ ኤንድ ከስተም ዲዩስ አት ዘ ጌት ኦፍ ዘ ኪንግደም። ስለዚህ ነጋዴዎች ታክስን የሚከፍሉት ወደ ኪንግደሙ መግቢያ አጥር ላይ ነው ማለት ነው፣ ወይም ደግሞ ድንበር ላይ ነው። ያ ማለት በአሁኑ ሰዓት ላይ ኢምፖርት ኤንድ ኦር ኤክስፖርት ሲደረግ እንደ ቦርደር ላይ እንደሚከፈለው ኦኬ። ስለዚህ እንደ ጌቱ ላይ ነው፣ ኪንግደሙ ጌት ላይ ነው እነዚህ መርቸንቶች ታክስን ፔ የሚያደርጉት። with such a strong political organ, defense and economy, Kaffa existed as an independent state for a long period of time. ካፋ ለረጅም ጊዜ ራሱ ነፃ ሆና ነው ስትኖር የነበረው። ምክንያቱም ስትሮንግ የሆነ አርሚዎች ነበሯት፣ ወታደሮች ነበሯት። ገቨርንመንት ሲስተማቸው የነሱ የኪንጉ በጣም ስትሮንግ ነበረ እና ኢኮኖሚውን በጣም ጠንካራ ስለነበረ ኢንዲፔንደንት ሆና ለረጅም ጊዜ ነው የቆየችው። It successfully resisted the Oromo expansion during the 17th and 18th century. ይሄ ኪንግደም በተሳካ ሁኔታ ፋይት አድርጓል የኦሮሞ ኤክስፓንሽንን በ17ኛው እና በ18ኛው ሴንቸሪ።
In the 19th century, Kafa's powerful kings extended the territory of the kingdom to the south, the southwest and north directions. በ19ኛው ሴንቸሪ ይሄ ከፋ ኪንጎች ኪንግደሙ ወደ ተለያየ አቅጣጫ ኤክስፓንድ አድርጓል፣ አስፋፍቷል ማለት ነው። ወደ ሳውዝ ዌስት እንዲሁም ወደ ኖርዝ ኢስት ዳይሬክሽን አስፋፍቷል፣ ኤክስፓንድ አድርጓል ማለት ነው። In the 19th centuries, particularly between 1821 and 1897, 5 prominent Tato successfully ruled the kingdom. ይህ ማለት በ19ኛው ሴንቸሪ ፓርቲኩላርሊ ደግሞ ከ1821 እስከ 1897 5 ፓወርፉል የሆኑ ኪንጎች ካፋን ሩል አድርገዋል፣ አስተዳድረዋል። ስለዚህ እነሱም ማን ይባላሉ? አንደኛ ጋሄ ኔቾቺ የሚባለው ኪንግ ከ1821 እስከ 1841 ለ20 አመት ሩልድ አድርጓል ካፋን። ሁለተኛው ደግሞ ጋዊ ኔቺቾ የሚባለው ከ1841 እስከ 1843 ሩልድ አድርጓል። ሶስተኛ ደግሞ ካዬ ሻሮቺ የሚባለው ከ1843 እስከ 1868 ያስተዳደረ ሲሆን በአራተኛ ደግሞ ጋሊ ሻሮቺ የሚባለው ከ1868 እስከ 1890 ያስተዳደረ ሲሆን በአምስተኛ ደግሞ ጋኪ ሻሮቺ የሚባለው ከ1890 እስከ 1897 ካፋን ሩልድ አድርገዋል። እነዚህ 5 ፓወርፉል የሆኑ ኪንጎች ካፋን እነዚህ 5 ፓወርፉል የሆኑት አስተዳድረዋል ማለት ነው። ፓርቲኩላርሊ ከ1821 እስከ 1897 Okay. After the heavy war with Minilik II army headed by Ras Walde Giorgis, the last king of Kafa, Tato Gaki Sharecho, was captured and taken to Addis Ababa and led his exile life until his death. በ1897 አካባቢ ሚኒሊክ ሁለተኛው ሚኒሊክ ዘሰከንድ በራስ ወልደ ጊዮርጊስ የሚመራ ጦር ልከው ነበር ወደ ካፋን ፋይት ለማድረግ እና ይሄ የመጨረሻ ንጉስ የነበረው የካፋ ኪንግ ንጉስ የነበረው ታቶ ጋኪ ሻሮቺ የሚባለው ካፕቸር ተይዞ ወደ አዲስ አበባ ተወስዷል። በዛ በጦርነቱ ጊዜ የሚኒሊክ ጦር በማን የሚመራ በራስ ወልደ ጊዮርጊስ የሚመራው ጦር ይሄን የዘ ላስት ኪንግ ኦፍ ዘ ካፋን ይዞት ወደ አዲስ አበባ ወስዶታል እና ይሄ የኪንግ ኦፍ ካፋ እስኪሞት ድረስ በግዞት ነው የኖረው ማለት ነው። ወደ አዲስ አበባ ተወስዶ በግዞት እስኪሞት ድረስ ነው የኖረው በግዞት። In the end, the kingdom was incorporated into the Ethiopian Empire in 1897. ስለዚህ በ1897 ላይ ካፋ በስተመጨረሻ በኢትዮጵያን ኢምፔሪየር ስር ወድቃለች ማለት ነው። ኦኬ ቀደም ምንድን ነበር የተባባልነው? ካፋ ስትሮንግ አርሚ ኢኮኖሚዋ አሪፍ ስለነበር ኢንዲፔንደንት ነበረች፣ ራሷን ችላ ነበር የምትኖረው። ነገር ግን ይሄ ዘ ላስት ኪንግ ኦፍ ካፋ በሚኒሊክ ሁለተኛ በራስ ወልደ ጊዮርጊስ የሚመራ ጦር ልከው ካፋን ወደ ኢትዮጵያ ወደ ኢምፔሪየር በንጉስ ስር እንድትተዳደር ነው የጠቀለሏት ማለት ነው። በኢትዮጵያ ኢምፔሪየር ስር እንድትወድቅ አደረጓት። መቼ? በ1897። ስለዚህ የዛሬ ክላሳችን ይህን ይመስላል። በቀጣይ ክላስ እንገናኝ። ሰላም ሁኑ።